የኢትዮጵያ የህብረተሰብ ጤና ኢንስቲትዩት ከተመሰረተ 100ኛ ዓመቱን የምስረታ በዓሉን የፓርላማ አባላት፣ የመንግስት ባለስልጣኖች፣ ከፍተኛ ሚኒስትሮች እንዲሁም ደግሞ የውጭ ጉዳይ ባለሙያዎች በተገኙበት ደግሞ ተመራማሪዎችና ጥሪ የተደረገላቸው እንግዶች በጤና ዘርፉ ላይ እየሰሩ የሚገኙ የጤና ባለሙያዎች በሚገኙበት ከመጪው ሐሙስ ጀምሮ ለተከታታይ 3 ቀናት የምስረታ በዓሉን በደመቀ ሁኔታ ያከብራል። በመሆኑም በዛሬው ዕለት ከሐሙስ ጀምሮ የሚከበረውን ለተከታታይ 3 ቀናት የሚቆየውን የ100ኛ ዓመት የምስረታ በዓሉን በምን አይነት መልኩ ያከብራል የሚለውን የግንዛቤ ማስጨበጫ ሂደት የሚዲያ አካላት በተገኙበት ተካሂዷል። የኢትዮጵያ የህብረተሰብ ጤና ኢንስቲትዩት ባለፉት 100 ዓመታት የህብረተሰቡን ጤናን ለማሻሻል ትኩረት በማድረግ በኢትዮጵያ የዘመናዊ ሕክምናና የህብረተሰብ ጤና አገልግሎት ታሪክ ውስጥ ጉልህ ሚና እየተጫወተ እንደሚገኝ ይገለጻል። የ100 ዓመት ታሪክ በጣም ትርጉም ያላቸው ለኢትዮጵያ ህብረተሰብ አስፈላጊም በጣም በወቅቱ ተፈላጊ የሚሆኑ የጤና አገልግሎቶችን ሲሰጥ ነው ቆየው። በ100 ዓመት ውስጥ የላቦራቶሪ አገልግሎቶች በወቅቱ ነበሩ። እነዚህ አገልግሎቶች ደግሞ እያደጉ አሁን የብሔራዊ ሪፈረንስና ሪፈራል ላቦራቶሪ ወደ ደረሰበት ደረጃ በእያንዳንዱ ሂደት ውስጥ ራሳቸውን አስተዋጽኦ አድርገዋል። ኢንስቲትዩቱ 100 ዓመት በሚቆይበት ጊዜ አሁን የምናውቀውን የኢትዮጵያ ህብረተሰብ ጤና ኢንስቲትዩት አይደለም። አሁን በጣም ሰፊ ትልቅ ግዙፍና በአፍሪካም በዓለምም ስመጥር የሆነ ኢንስቲትዩት ነው። የኢትዮጵያ የህብረተሰብ ጤና ኢንስቲትዩት ኢትዮጵያ እየሄደችበት ያለውን አርቲፊሻል ኢንተለጀንስ በተሻለ መልኩ ከመምራትና በላቀና በተጠናከረ መልኩ ህብረተሰቡን ለማገልገል ትኩረት ሰጥቶ እየሰራ እንደሚገኝም ገልጿል። ህዝብ ተቋም ነው። አላማውም ህዝብን ማገልገል ነው። ከህብረተሰባችን የምጠበቅብንን አቅማችን በፈቀደ ሁሉ እንሰራለን። የህብረተሰቡም የሁሉም አካላት ትብብር ይፈልጋል። መንግስትም በዛ ላይ ቁርጠኛ አቋም አለው። ስለዚህ እኛ ለተሻለ ነገር እንተጋለን። የተሻለ ስራ ለመስራት የሰራተኛውም ተመራማሪውም ባለሙያም ሁሉም ዝግጁ ነው። ኢትዮጵያ እየሄደችበት ያለው አርቲፊሻል ኢንተለጀንስን በተሻለ መልኩ ከመምራት አንጻር ኢትዮጵያ ህብረተሰብ ጤና ኢንስቲትዩት በዛ ላይ ትልቅ አስተዋጽኦ ያደርጋል ብለን እናስባለን። የኢንስቲትዩቱ መሰረት የተጣለው በኢትዮጵያ አቆጣጠር በ1916 ዓመተ ምህረት ሲሆን የመጀመሪያው የዘመናዊ ሆስፒታል የነበረው ተፈሪ መኮንን ሆስፒታል ግቢ ውስጥ ነበር። ታዲያ በርካታ ስራዎችን በማከናወን 100 ዓመታትን ያስቆጠረው ተቋሙ ከሐምሌ 9 ጀምሮ ባሉት ተከታታይ 3 ቀናቶች በስራ ጉዞ ያስመዘገባቸውን ስኬቶች የሚዳስስበት የ100ኛ ዓመት የምስረታ ክብረ በዓልን በደመቀ መልኩ እንደሚያከብር አስታውቋል። ሁነቶቹን አስመልክቶ ኤንቢሲ ኢትዮጵያ ያነጋገራቸው የተቋሙ አስተዳደሮች በእለቱ የተቋሙን ታሪክ የሚዳስሱ በርካታ መሰናዶች እንደሚካሄዱም ገልጸዋል። 100 ዓመቱ ክብረ በዓሉን ስናከብር የተለያዩ የዶክሜንተሪ ታሪክን የሚዘክሩ ዶክሜንተሪዎች ይኖራሉ። አስተማሪ የሆኑ ሳይንስ ኮንግረስ ደግሞ አለ። በሳይንስ ኮንግረሱ ደግሞ የላቁ የምርምር ስራዎች በተመራማሪዎችና በሳይንቲስቶች ይቀርባሉ፣ ውይይት ይደረግባቸዋል። የ100 ዓመት የኢንስቲትዩቱን ጉዞዎች የሚያሳዩ የፎቶ አውደ ርዕዮች ይኖራሉ፣ መሳሪያዎች ይኖራሉ። ሌላ መጽሐፋችን ላውንች እናደርጋለን። ነባሩን ሎጎ መሰረት ያደረገ ነገር ግን ኢንስቲትዩቱ ለሚቀጥለው 100 ዓመት የተሻለ እይታ የሚያሳይ አዲስ ሎጎና ብራንዲንግ ነው። እሱንም የምናስተዋውቅ ይሆናል።